ዋው ዋው ዋው! ሄሉ እንግዲህ በቃ ሄሉ ደስታ በደስታ ሆናለች። ዛሬ ደግሞ እናቷንና አባቷን እንግዲህ ሰፕራይዝ አርጋቸዋለች። እንዲሁም ደግሞ ባለቤቷን እንዲሁም ደግሞ ወንድሟን የሀገሯን ባህል አስመስላቸዋለች። በጣም ነው ደስ የሚለው። ይመቻችሁ ማለት ነው። ሁለተኛ ነገር ሀይሚና ቡራዬ ማለት ነው። ምን ልላችሁ መሰላችሁ? በቃ እናንተ ተመልካቾቻችሁ ጭቅጭቅ ስትሰሩ አልወደዱላችሁም ማለት ነው። እውነቴን ነው የምላችሁ። እናንተ የምትሰሩት ስራ ነው ግን ተመልካቾቻችሁ ደግሞ አልወደዱላችሁም ማለት ነው። እናንተ የሚያውላችሁ ጥሩ እንትን ስቃችሁ ስትመጡ ነው። ጭቅጭቃችሁን አልወደዱላችሁም። ስለዚህ ፊልዳችሁን ቀየር አድርጋችሁ ብትመጡ አሪፍ ነው ባይ ነኝ። ደግሞ ትንሽ ከዛ ታረፋችሁ በኋላ ደግሞ ትጀምሩታላችሁ። ኖት ፕሮብለም ማለት ነው። ይሄንን ነው የምለው። ምክንያቱም ተመልካቾቻችሁ ብዙም አልወደዱም። ቪዲዮአቸውን ብዙ እየሄደ አይደለም። እያያችሁት ከሆነ እይታው ማለት ነው ብዙ አይደለም። አሁን ላይ እየሄደ አይደለም። በተለይ የብሩኬ ብዙ እየሄደ አይደለም። አሁን ላይ እይታው በጣም ቀዝቅዞባቸዋል። ስለዚህ ይሄንን የምትሰሩትን ነገር አልወደዱላችሁም ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ ሆይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ይላላችሁ። አመሰግናለሁ። ሰላምና ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት እንዲሁም አስተያየት ስጡ። በሁለት ነገሮች ብቅ ብያለሁ። ሄሉዬን ሳገኛት አላስቻለኝም እና መጣኋት። እውነት አባቷ ግን አስለቀሰኝ። እውነት ለመናገር አባቷ ሲያለቅሱ እኔ ሆዴ አይችልም። ማርያምን ያስለቅሱኛል። ለምን እንዲሆን አላውቅም። ሳያቸው በጣም ያስለቅሱኛል። ማርያምን የምሬ ነው የምላችሁ። እና ግን ይችን የመሰለች ልጅ እንደዚህ የምትንከባከባችሁ ልጅ ስላለቻችሁ እግዚአብሔር ይመስገን። እውነት ለመናገር ናሂ ግን በጣም አዘኘበታለሁ። እውነት ለመናገር የምሬ ነው የምላችሁ። ምን እንደነካው ግን ናሂ አላውቅም። የእውነት ለመናገር ውብዬ በጣም ምርጥ ሴት ናት። እውነት ደርባባ እርግት ያለች የምሬ ነው የምላችሁና ናሂ የሚያደርገው ነገር ግን አልገባኝም። እውነት ለመናገር እኔ እንጃ። ሶስተኛ ወገን እየገባችሁ የሰው ሕይወት የምትበጠብጡ ደግሞ እግዚአብሔር ልቦና ይስጣችሁ። የእውነት በጣም ነው የተገረምኩት። ማርያም በተለይ የዛሬውን ቪዲዮ አይታችሁት ከሆነ በጣም እኔ ምንህ ነኝ እያለችው እንኳ ማርያምን እኔ ምንህ ነኝ ሚስትህ ነኝ ወይ ምንህ ነኝ እያለችው የልጆች እናት ብቻ ነው የሚላት። እንዴ ለምን ሚስቴ ነሽ፣ ፍቅረኛ የምወድሽ የማከብርሽ ባልተቤቴ ነሽ ለምን አላላትም? ማርያምን ውብዬ በጣም የእውነት እኔ እንጃ ምን ብዬ እንደምናገር አላቅም። ስለ ውብዬ ናሂ ምን እንደነካህ አላቅም። እውነት ለመናገር አንተን የምናቅህ እንደዚህ አልነበረም። እውነት በጣም ነው የሚገርመውና ብቻ እኔ እንጃ የእውነት እንደዚህ አይነት ነገር ፈጣሪ ይጠብቃችሁ እላለሁ። ሀይሚና ቡራ ጋር ስመጣ ሀይሚና ቡራ ብትተውት ብዬ አስባለሁ። ምንም ለእናንተ አልሆነም፣ ይሄ ስራ ለእናንተ አልሆነም። እንደዚህ ድራማው አልሆነላችሁም፣ አይሆንላችሁም። ምክንያቱም ሰው እናንተን የሚፈልገው ስቃችሁ ተጫውታችሁ ስለሆነ የሚፈልጋችሁ ሰው እና ይሄ ጨዋታ አልሆነላችሁም። ቢቀር በፍቅር በጨዋታ ብትመጡ አሪፍ ነው ብዬ አስባለሁ። እንግዲህ ይሄን ሀሳብ ነው እናንተስ? ምክንያቱም ትናንትና ኮሜንታቸውን እንዲያነበብኩት ከሆነ በቃ ሁሉም ሰው የሚፈልገው ሀይሚና ቡራ ስቀው ተጫውተው እንዲመጡላችሁ ነው የሚፈልጉትና ስቃችሁ ጨዋታችሁ እየተጫወታችሁ እየተዝናናችሁ ብትመጡ አሪፍ ነው ባይ ነኝ። እንዲኔ ምንም ድራማን ብትሰሩም የበለጠ እይታ የለውም። እንዲያውም እይታችሁ ቀዝቅዘዋል እንጂ ማለት ነው እውነት ስናገርና ስለዚህ ብትተውት ባይ ነኝ። እንዲኔ ማለት ነው። ሰላም ሆናችሁ ብትመጡ እስኪያችሁ ይዋደዳሉ እኮ እንዴት እንደሚያያት እያያችሁ ነው። ብዙዎቻችሁ የእውነት እየመሰላችሁ ትላላችሁ። የእውነት እየመሰላችሁ አሁን ትናንትና ብሩኬ ካሜራው እስከሚዘጋ ድረስ በሩን ከፍቶ ወጣ። ከዛ ካሜራው ከተዘጋ በኋላ ቡና ታፈላለች፣ ሀይሚ ፋንዲሻ ታፈካለች፣ ምናምን ፏ ብለው ምናምን ቤት ይጫወታሉ። እና ለማንኛውም እውነት ልናገር ብዬ ነው ስራቸውን ቀይሩ ትላሉ። በዚህ አጋጣሚ እንግዲህ ሄሉዬ ባልተቤቷ ነው። ሄሉዬ ደስ ይላል፣ ደስ ይላል፣ ደስ ይላል፣ ደስ ይላል፣ ደስ ይላል፣ ደስ ይላል ብለዋል። እንትና ደስ ይላል፣ ደስ ይላል፣ ደስ ይላል። ይመችሽ ሄሉዬ። እውነት ይሄንን የለበሱትን ሻርብ እስኪ አምጡልኝ። ሰምታችኋል? አርባ ምንጭ አላችሁ ከነቀሚሱ እስኪ አምጡልኝ። በጣም ነው የምወደው እውነት ለመናገር ሰምታችኋል? ለማንኛውም ሄሉዬ ባህላችንን ብለዋል። ባህላችንን አስመስለሻቸዋል። እንግዲህ ይመች
ይመችሽ። ወገቧ 8 ቁጥር ሄሉ ማለት ነው። ወገቧ 8 ቁጥር እኮ ነው ወገቧ እናንተ እህል እኮ የበላ አይመስልም ወገቧ፣ እውነት ለመናገር ማለት ነው። የእኛ ቢከፋፈል ይበስ እንደሷ 6 7 ይሆናል። 6 7 ይሆናል። እውነቴን ነው፣ እየቀለድኩ አይደለም። የኔ ወገብ በሱ አይነት ቢከፋፈል 6 እና 7 ይሆናል፣ ወይ 8ም ይሆናል። ለማንኛውም ታድለሻል ሄሉዬ፣ ቅጥነትሽ፣ ውበትሽ፣ ወገብሽ በጣም ያምረኛል። እኔ ደስ ይለኛል እና ይህን ነው የምለው። ቅጥናቷ በጣም ነው የምታምረኝ። እንትና ሄሉ ወገቧ፣ በስማ ወገቧ እንዴት እንደሚያምረኝ ቀጭን ነው ወገቧ፣ ያምራል እላችኋለሁ። እና ሀይሚና ቡራ ተስማሙ። ዛሬ ተስማምታችሁ ትመጣላችሁ ብዬ ተስፋ አደርጋለሁ። አልተጣላችሁም እኮ ያው ለካሜራው ነው እንጂ ማለት ነው። እና እንግዲህ ዛሬ ሀፒ በርስዴ ብላ አክብራላታለች የእናቷን ልደት ሄሉ። አባቷን ሰፕራይዝ አርጋለች፣ እናቷን ሰፕራይዝ አርጋለች፣ ልብስ ገዝታላችኋለች። እውነት ለመናገር በጣም ደስ ይላል። ይመችሽ ማለት ነው። እና አባቷ ግን በቃ የሆነ እንባቸው ይተናነቃቸዋል እና እንባቸው ይተናነቃቸዋል ቶሎ ብሎ። እሱም ደግሞ የሚያለቅስበት ምክንያት እናንተ ታውቆታላችሁ ብዬ አስባለሁ። እውነት እናቴ ድንግል ማርያም እንደ ትዳብስህ በእውነት እሷ አይቸግራትም። የጎበጠውን የምታቀና የሚያነክሰውን በጥሩ እንትን የምታስሄድ እናት ናትና ተጎሚ እውነት እላለሁ በዚህ አጋጣሚ። እና እንግዲህ ሄሉዬ በቃ ሳቅ በሳቅ ሆናለች። ተትናንትና ጀምሮ ሀቢ 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 ብላለች። ኦ ማይ ጋድ ይመችሽ። ሁሌም እንድትስቂ ነው የምንፈልገው እኛ ሲጀመር ማለት ነው። ያንቺን ደስታ ነው የምንፈልገው እላለሁኝ። ውድ አድማጭ ተመልካቾቼ ቪዲዮ ይመስላል። ከተመቻችሁ ላይክ፣ ሼር አድርጉት፣ ሀሳብ አስተያየት ስጡ። በሌላ ቪዲዮ ብቅ እስከምንላችሁ ድረስ ሰላማችሁ ብዝት ይበልልኝ። ልዩ ቆይታ ነበር እንግዲህ ከነ ሄሉ ጋር የነበረው። እኔም እንደ አጋጣሚ አግኝቼው ነው ማለት ነው። ያው ቪዲዮ ይለቃሉ ይመስለኛል ዛሬ በአቤት ወይም ደግሞ ዛሬ በአቤት ይለቀቅ ይመስለኛል። እንጠብቃለን እንግዲህ አብረን ማለት ነው። እስከዛ ተወዳችኋለሁ፣ አከብራችኋለሁ። ሀይሚና ቡራ ተስማሙ። ጸጉሯ ወርዶ ወርዶ የሀይሚ ጸጉር እኮ ሊበልጣት ነው እሷን ጉድ። ለማንኛውም የሚመቻችሁ ውዶች፣ መልካም ቆይታ ይሆንላችሁ። አመሰግናለሁ ስለምትሰጡኝ ነገር ሁሉ እጅግ በጣም አመሰግናለሁ። ገፋ ገፋ አርጉኝ። አመሰግናለሁ። ባይ ባይ።